ሰላም ሰላም እንዴት ናችሁ? ከአታውስ ቴክኖሎጂ አታውስ ቴክኖሎጂ ሞደርን ሶፍትዌር ዴቨሎፕመንት ካምፓኒ ነው። አሁን ባለንበት ዓለም ላይ ብዙ ቢዝነሶች ፌል ያደርጋሉ። እንዲሁም ደግሞ ግሮዛቸው ፋስት አይደለም። እንዲሁም ስንመለከት የሚጠቀሙት ሲስተም ኋላ ቀር ነው። የዚህም ሁሉ ምክንያት ደግሞ የቢዝነስ አይዲያ ወይም ደግሞ ቢዝነስ ሞዴል የሚጠቀሙት ማርኬቲንግ ሳይሆን ሞስትሊ የሚጠቀሙት ሲስተም ነው። ብዙ ቢዝነሶችን ብንመለከት ዛሬም ድረስ የሚጠቀሙት ማኑዋል ፕሮሰሲንግ፣ ፔፐር ወርክ እንዲሁም ደግሞ የውጭ ሀገር ሶፍትዌሮችን ነው እና እነዚህ ፕሮብሌሞች ቢዝነሶች ፋስት ግሮዝ እንዳይኖራቸው እንዲሁም ደግሞ ኤፊሽንሲ እንዳይኖራቸው ያደርጋል ማለት ነው። አታውስ ቴክኖሎጂ ኤግዚስት ያደረገው እነዚህን ፕሮብሌሞች እነዚህን ችግሮች ለመፍታት እነዚህን ፕሮብሌሞች እነዚህን የቢዝነስ ችግሮችን ለመፍታት የተቋቋመ ሶፍትዌር ካምፓኒ ነው። አታውስ ቴክኖሎጂ ሪል ወርልድ ፕሮብሌሞችን ሶልቭ በማድረግ ስኬሌብል የሆኑ ቢዝነስ ሲስተሞችን በመፍጠር እንታወቃለን። አታውስ ቴክኖሎጂ ሞደርን ሶፍትዌር ዴቨሎፕመንት ካምፓኒ ነው። አታውስ ቴክኖሎጂ ሴኪዩር የሆኑ ስኬሌብል የሆኑ ፕሮዳክሽን ሬዲ የሆኑ ሲስተሞችን ለስታርታፖች፣ ለስሞል ሚዲየም እንዲሁም ላርጅ ቢዝነሶች እንዲሁም ለግሮዊንግ ካምፓኒ እና ለኢንተርፕራይዝ ካምፓኒዎች ሲስተም በማቅረብ እንታወቃለን። አታውስ ቴክኖሎጂ ፎከስ የምናደርገው ሪል ፕሮብሌም ሶልቭ ማድረግ ሲስተሙን ማዘመን እንዲሁ አሁን ላይ ከረንት ላይ ባለንበት ሁኔታ ስንመለከት ብዙ የቢዝነስ ሴንተሮች ጋር ስንሄድ ሲስተም የለም ይላሉ። ሶፍትዌርን እንኳን እንዲሁም ደግሞ ሲስተም የሚጠቀሙ ቢዝነሶችን ሲስተም የለም ኢረር አለ እያሉ ጊዜያችን ያጠፋሉና ይህንን ችግር ሪል ወርልድ የሆነ ችግሮችን ለመፍታት የተቋቋመ የሶፍትዌር ካምፓኒ ነው። አታውስ ቴክኖሎጂ ብዙ ዘርፎች ላይ ፕሮዳክሽን ሬዲ የሆኑ ቢዝነስ ሬዲ የሆኑ ሲስተሞችን በመስራት ይታወቃል። ከምንሰጣቸው ወይም ደግሞ ዴሊቨር ከምናደርጋቸው ሲስተሞች ብንመለከት ቢዝነስ ሳስ፣ ሰብስክሪፕሽን ቤዝድ የሆኑ ፕላትፎርሞችን፣ ኢአርፒ፣ ፖስት ሲስተም፣ ቢዝነስ አውቶሜሽን እነዚህን ሲስተም ማኑዋል የሆኑ ወርክን ወይም ደግሞ ፔፐር የሆኑ ወርኮችን በሲስተም በመቀየር እንታወቃለን። ከአይዲያ ጀምረን እስከ ቢዮንድ እስከ ፕሮዳክሽን እስከ ላውንች ድረስ ያሉ ሲስተሞችን በመስራት እንታወቃለን። አታውስ ቴክኖሎጂ ብዙ አይነት ሲስተሞች ላይ እንሳተፋለን። ምሳሌ ብንመለከት አሁን ሄልዝ ኬር ላይ ያሉ ምሳሌ ሆስፒታል ማናጅመንት ላይ፣ ፋርማሲ ማናጅመንት ላይ፣ የተለያዩ ሲስተሞች ላይ፣ ፋይናንስ ላይ፣ ኢንቨስትመንት ማናጅመንት ላይ እንዲሁም ደግሞ ባንኪንግ ፕላትፎርሞች ጋር ኮኔክት በማድረግ ሪል ስቴት ኤንድ ፕሮፐርቲ ማናጅመንት ሲስተሞችን ዲቨሎፕ እናደርጋለን። ፕሮፐርቲ ማናጅመንት ሲስተም፣ ሪል ስቴት ፕላትፎርሞችን፣ ኮንስትራክሽን ቴክኖሎጂን፣ ስማርት ቢልዲንግን እንዲሁም ደግሞ ቢዮንድ ያሉ ሪል ስቴት ላይ ያሉ ሲስተሞችን በመስራት እንታወቃለን። ማኒፋክቸሪንግ ላይ ደግሞ የምንሰጣቸው ሰርቪሶች ፕሮዳክሽን አውቶሜሽን፣ ሰፕላይ ቼን ኦፕቲማይዜሽን፣ ኳሊቲ ኮንትሮል፣ ኢንቨንተሪ ማናጅመንት ኤንድ አይኦቲ ኢንተግሬትድ የሆኑ ማኒፋክቸር ሲስተሞችን በመስራትም እንዲሁም ደግሞ ዴሊቨሪ አድርገን እናቀርባለን። ሎጂስቲክስ ኤንድ ትራንስፖርቴሽን ላይም እንሳተፋለን። ዌርሃውስ አውቶሜሽን፣ ዴሊቨሪ ሲስተሞችን እንዲሁም ፍላይት ትራኪንግ ሲስተሞችን፣ ፍላይት ቲኬት ቡኪንግ ሲስተሞችን በመስራት እንታወቃለን ወይም ደግሞ ሰርቪስ እንሰጣለን። እንዲሁም ደግሞ ኢነርጂ ኤንድ ዩቲሊቲ ላይም እንደዚሁ ሪኒዌብል የሆኑ ኢነርጂ ፕላትፎርሞችን በመስራት አሴት ማኔጅመንት፣ ኮንሳፕሽን ማኔጅመንትን በመስራት ሰርቪስ እንሰጣለን። ኢንጂነሪንግ ኤንድ ኮንስትራክሽን ላይ ደግሞ ፕሮጀክት ማናጅመንት ሲስተም በመስራት ካድ ሲስተም ኤንድ ቢአይኤም ኢንተግሬሽን በማድረግ ሪሶርስ ፕላኒንግ እንዲሁም ደግሞ ኮስት ኤስቲሜሽን ቱሎች ሶፍትዌር ቱሎችን በመስራት እንታወቃለን። እንዲሁም ደግሞ ቴሌኮም ላይም እንሳተፋለን። ቴሌኮም ላይ ከስተም ፕላትፎርም በመስራት ቢሊንግ ሲስተሞችን አይኦቲ ኮኔክቲቪቲ የሆኑ ሲስተሞችን በመስራት እንዲሁም በማቅረብ እንታወቃለን። ትራቭል ኤንድ ሆስፒታሊቲ ላይም እንዲሁም እንሳተፋለን እናቀርባለንም። ምሳሌ ቡኪንግ ፕላትፎርም ሊሆን ይችላል፣ ፕሮፐርቲ ማናጅመንት ሲስተም እንዲሁም ደግሞ ሎያሊቲ ፕሮግራም የሆኑ ሲስተሞችን ሶፍትዌሮችን ኮኔክት በማድረግ ዴሊቨሪ አድርገን
ዴሊቨሪ በማድረግ እንታወቃለን። እንዲሁም ደግሞ ዘመኑ ያፈራው ኤአይ ሲስተምን ማሽን ለርኒንግ ሲስተም ተጠቅመን ኤአይ ሲስተሙ አድቫንስድ የሆኑ ኤአይ ሲስተሞችን በመስራት እንዲሁም ደግሞ ኤአይ በመገንባት እንታወቃለን ማለት ነው። አታውስ ቴክኖሎጂ ሁለት አይነት ሰርቪስ እንሰጣለን። አንደኛው ፉል ፓኬጅ ሰርቪስ ይሆናል። ሁለተኛው ደግሞ ሰብስክሪፕሽን ቤስድ ሰርቪስ ናቸው። ሁለቱ ዲፈረንሳቸው ምንድነው ብንል ፉል ፓኬጅ ከሆነ አንዴ ሶፍትዌሩ ካለቀ ሲስተሙ ካለቀ በኋላ ሙሉ ለሙሉ ክፍያ ትፈጽሙና ሙሉ ለሙሉ ኦነርሺፕ ትወስዳላችሁ ማለት ነው። ከኛ የሚጠበቅብን የሚሆነው ሜንቴናንስ እስከ ጥቂት ጊዜ ሜንቴናንስ መስጠት ይሆናል። ሙሉ ለሙሉ ግን ኮምፕሌት ሶርስ ኮዱ፣ ዶክመንቴሽኑ እንዲሁም ዲፕሎይመንቱ፣ ሴትአፕ አሲስታንሱ ሁሉ ነገር ወደ እናንተ ይተላለፋል ማለት ነው። ሰብስክሪፕሽን ቤስድ ከሆነ ደግሞ ኦነርሺፑ በእናንተ ይሆናል። ነገር ግን ሲስተሙን ራን የምናደርገው ሲስተሙን ኮንትሮል የምናደርገው እኛ እንሆናለን ማለት ነው። ከእናንተ የሚጠበቀው በወር የሚከፈለውን ክፍያ መክፈል ብቻ ነው። ሲስተሙ 24/7 ሞኒት የምናደርገው ሳፖርት የምናደርገው እንዲሁም ደግሞ ዳታውን፣ ፐርፎርማንሱን፣ ስኬሌቢሊቲውን ሁሉን የምንቆጣጠረው በእኛ ይሆናል ማለት ነው። እናንተ ደግሞ ሲስተሙን ተጠቅማችሁ ቢዝነሳችሁን ታሳልጣላችሁ፣ ፕሮብሌማችሁን ትፈታላችሁ ማለት ነው። ነገር ግን ራን የሚደረገው በእኛ ነው። ከፉል ፓኬጅ ወይም ደግሞ ፉል ፐርቼዝ ፓኬጅ የሚለየው ፉል ፐርቼዝ ፓኬጅ ሙሉ ለሙሉ ራንም የሚደረገው ኮንትሮል የሚደረገው በእናንተ ይሆናል ማለት ነው። እኛ ለጥቂት ጊዜዎች ብቻ ሰርቪስ የምንሰጠው ወይም ሜንቴናንስ እንሰጣለን ማለት ነው። ፉል ፓኬጅ ሲሆን ሙሉ ለሙሉ በእናንተ ላይ ወይም ደግሞ ሪስፖንሲቢሊቲ ወደ እናንተ ይተላለፋል ማለት ነው። እንዲሁም ደግሞ አታውስ ቴክኖሎጂ ከውጭ ወይም ደግሞ ከዌስተርን ያሉትን ኮፒ አድርጎ በማምጣት ሳይሆን የምንታወቀው ሪል ፕሮብሌም ሀገራችን ላይ ኢትዮጵያ ላይ እንዲሁም ደግሞ መላው ዓለም ላይ ያሉ ፕሮብሌሞችን ሶልቭ በማድረግ እነዛን ፕሮብሌሞችን በማደን ከእናንተ ችግሩን ተረድተን እናንተ እስከምትመጡ ሳይሆን እኛ ቀድመን ከእናንተ መጠን ሴል ሬዲ፣ ፕሮዳክሽን ሬዲ፣ ቢዝነስ ሶሉሽን ሬዲ የሆኑ ፕሮጀክቶች አሉ። ፕሮጀክት ፔጅ ላይ ገብታችሁ የአርፒአር ሳስ ቢዝነሶች እንዲሁም ደግሞ ፖስት ሲስተሞች ማኒፋክቸሪንግ ላይ፣ ሄልዝ ላይ፣ ፋይናንስ ላይ፣ ብሮከር ላይ፣ ቢዩቲ ላይ እንዲሁም ደግሞ ሆም ሰርቪስ ላይ፣ ኢኮመርስ ላይ የተለያዩ ቢዝነሶች ላይ ያሉ ኦልሬዲ ፕሮዳክሽን ሬዲ የሆኑ ሲስተሞችን ሰርተን አቅርበናል። ፕሮጀክትስ ላይ ገብታችሁ በየቢዝነሳችሁ ካታጎሪ ወይም ደግሞ ዲፓርትመንት ሴሌክት አድርጋችሁ ፕሮጀክቶችን ሴሌክት አድርጋችሁ ሪሊ እናንተ ፕሮብሌም እኛ ሶልቭ ያደረግናቸውን ገብታችሁ ምን ፕሮብሌም ሶልቭ እንዳደረግን ሙሉውን ማብራሪያ ከፕሮብሌሞች እስከ ሶሉሽን ሲስተሙ ምን እንደሆነ ሙሉ ለሙሉ ማብራሪያ አለው። እሱ ጋር ማብራሪያውን አይታችሁ ምን እንደፈታን ሲስተሙ ምን እንደሆነ ጠቃሚነቱ እሱ ሙሉ ከተረዳችሁ በኋላ እንዲሁም ደግሞ እንትኖች አሉ፣ ፓኬጆች አሉ። እንዳልኳችሁ ሁለት ፓኬጅ ይኖራል። ሰብስክሪፕሽን ኤንድ ፉል ፓኬጅ ይሆናል። ፉል ፓኬጅ ስታደርጉት ፕራይሱ ይጨምራል። ሰብስክሪፕሽን ሲሆን ደግሞ መንዝል ይሆናል። እንዲሁም ደግሞ በእያንዳንዱ ከስታርተር እስከ ኢንተርፕራይዝ ግሬድ ላይ ፓኬጆች አሉ። እነሱን ምን ኮንቴን አድርገዋል፣ ምን አላዙም፣ ምን ይዘዋል የሚለው እሱን አይታችሁ ኦርደር ማድረግ ትችላላችሁ። ከስተማይዝ ማድረግ ትችላላችሁ። ሲስተሙን ቪዲዮ አለ፣ ቪዲዮውን ማየት መረዳት ትችላላችሁ። ስለ ፊልም ዶክመንቴሽን አለ። ላይቭ ፕሮጀክቱን ቴስት አድርጋችሁ ላይቭ ፕሮጀክቱን ዲሞውን አይታችሁ ላይቭ የተሰራውን ፕሮጀክት አይታችሁ ምን ፕሮብሌም እንደተፈታ ምን ፕሮብሌም ሶልቭ እንዳደረግን አይታችሁ ኦርደር ማድረግ ትችላላችሁ ማለት ነው። አዲስ ፕሮጀክቶች አሉ። ሪል ፕሮብሌም የተፈቱ ፕሮጀክቶች ናቸው። በየዲፓርትመንታችሁ ፕሮጀክቶችን አይታችሁ ሴሌክት ማድረግ ትችላላችሁ። እንዲሁም ደግሞ አይዲያ ይዛችሁ ወይም ደግሞ ክላይንት ያላችሁ ሰዎች ከሆናችሁ ደግሞ ኦልሬዲ ክላይንት አላችሁ። እናንተ የምታውቁት ብዙ ክላይንት አለ። እንደዚህ አይነት ሲስተም፣ እንደዚህ አይነት ሶፍትዌር፣ እንደዚህ አይነት ፕሮብሌም አለ፣ በዚህ አይነት ሲስተም ቢሰራ ቢዝነስ ራሴን ክሬት ማድረግ እፈልጋለሁ የሚል ሰው ካለ ደግሞ እነዚህ ቢዝነሶች እንዲሁም ደግሞ እነዚህ ሲስተም የሰራ ናቸው ደስ የሚለው ነገር ወይም ደግሞ የተሻለ ነገር ይዘን የመጣ ነው። ግዴታ ቢዝነሱን የሚጠቀመው ሰው ብቻ አይደለም ሶፍትዌሩን ወይም ደግሞ እንደዚህ ሲስተሞች ገዝቶ
መጠቀም የሚችለው ክላይንት ያለው ሰው ካለ ኦልሬዲ እነዚህን ሲስተሞች ገዝቶ ሰብስክሪፕሽን ቤዝድ አድርገናቸዋል እያንዳንድን ሲስተሞች ወይም ደግሞ እያንዳንድ ሶፍትዌሮች ይህንን ሲስተም ከኛ በመግዛት ፉል ፓኬጅ ወይም ደግሞ ሰብስክሪፕሽን በማድረግ ለሌላ ክላይንት አከራይቶ ወይም ለሌላ ክላይንት ደግሞ እናንተ ሰብስክሪፕሽን ቤዝድ አድርጋችሁ ሲስተሙን በመጠቀም ኦር ደግሞ ፉል ፓኬጅ እናንተ ለሶስተኛ ወገን ሽጣችሁ ደግሞ ራሳችሁ ምን ቢዝነስ ልስራ ምን ቢዝነስ ልፍጠር ለምትሉ ሰዎች ደግሞ ኦልሬዲ ቢዝነስ ፈጥነንላቸዋል ማለት ነው። አታውስ ከሌሎች ቴክኖሎጂ ካምፓኒዎች ምን ይለየዋል ቢባል አንደኛ እኛ የምንፈጥራቸው ወይም ደግሞ እኛ የፈጠርናቸው ሲስተሞች ሶፍትዌሮች ሶሻል ሚዲያ አውቶሜሽን ሲስተም አላቸው። እያንዳንዱ ብናይ እያንዳንዱ ፕሮጀክቶች ከሶሻል ሚዲያ ጋር ኢንተግሬትድ ሆነዋል። ምሳሌ አሁን ለመኪና ደላሎች የፈጠርነው ይህን ሲስተም ብንመለከት ኦልሬዲ ደላለው ቴሌግራም ቻናል ይኖረዋል። ቴሌግራም ማርኬት ፕሌስ ስላለው እዚህ ሶፍትዌር ላይ ተጠቅሞ እዚህ ሲስተም ላይ ገብቶ አዲስ መኪና የሰዎችን ይሸጣል ብሎ ወይም ደግሞ ሰዎች ሽጥልን ብለው የሚልኩለትን መኪና በሶፍትዌሩ ክሬት ሲያደርገው አውቶማቲካሊ ቴሌግራም ማርኬት ፕሌስ ላይ ይለቀቃል። ፌስቡክ ላይም እንዲሁም ደግሞ ኢንስታግራም የተለያዩ ሶሻል ሚዲያዎች ኮኔክት በማድረግ ኦልሬዲ አውቶሜትድ የሆነ ሲስተም ይዘን መጠናል ማለት ነው። ይሄ ሶሻል ሚዲያ አውቶሜሽን በማድረጋችን ከሌሎቹ ለየት ያደርገናል። እንዲሁም ደግሞ እኛ ሴኪዩርድ ፕሮዳክሽን ሬዲ እንዲሁም ደግሞ ኳሊቲ የሆነ ዲዛይን በመፍጠር እንታወቃለን። ጀስት ቦሪንግ የሚያደርጉ ኦልድ ቨርዥን የሆኑ ሲስተሞችን ሳይሆን ሬዲ ፕሮዳክሽን ሬዲ የሆኑ ክሊን የሆኑ ማንኛውም ሰው አንደርስታንድ የሚያደርጋቸው ሲስተሞችን በመስራት እንታወቃለን። ሁለተኛው ለየት የሚያደርገን ነገር እኛ የምንጠቀመው የባዕድ ቋንቋ ሳይሆን አገራችንን የበቀለው አንደበታችን በፈታው በአማርኛ ቋንቋ፣ በግዕዝ ቋንቋ፣ በትግረኛ፣ በኦሮመኛ ኢትዮጵያ ውስጥ ሊነገሩ የሚችሉ ቋንቋዎችን ሴሌክት አድርገን በማቅረባችን ለየት ያደርገናል። በቋንቋችን ሰው በሚገባው ሲስተም አፕላይ ማድረጋችን ኦሮሞኛ ከሆነ ኦሮሞኛ፣ ትግረኛ ከሆነ ትግረኛ እንዲሁም ደግሞ ቀሪዎቹን አረበኛም ከሆነ አረበኛ በሚገባው መልኩ የሰራናቸውን ወይም የምሰራቸውን ሲስተማችን በማቅረባችን ለየት ያደርገናል ማለት ነው። ሌላው ደግሞ ሪል ፕሮብሌም ሶልቭ በማድረጋችን ከናንተ በሚመጣው ወይም እኛ በተመለከትነው አቅም ልክ ሪል ኢትዮጵያ ውስጥ ሌላው ዓለም ላይ በየሀገራቱ ሊሆን ይችላል ኢንተርናሽናል ስለምንሰራ ፕሮብሌሞች ሪል ፕሮብሌሞችን አድነን ፈልገን እነዛን ፕሮብሌሞች ሶልቭ አድርገን ለነዛ ፕሮብሌሞች መፍቻ የሆኑ ሲስተሞችን ይዘን በመምጣታችን ኪ ወይም ደግሞ ቁልፍ ይዘን በመምጣታችን ከሌሎቹ ለየት ያደርጉናል። እንዲሁም ደግሞ ሎንግ ተርም ክላይንት ሪሌሽንሺፕ መፍጠራችን ከሌሎች ለየት ያደርገናል። ቢዝነሳችሁን ማሳለጥ ለምትፈልጉ ሰዎች ወይም ደግሞ ቢዝነስ መፍጠር ለምትፈልጉ ሰዎች አታውስ ቴክኖሎጂ ለእናንተ ተፈጥሯል። አታውስ ቴክኖሎጂ ቢውልት ስማርት ስኬል ፋስት። እናመሰግናለን።